አሻራ መርሃ ግብር የመደመር መንግስት የመፈጸም አቅም የተገለጠበት ነው። በክቡር ጠቅላይ ሚኒስትራችን ሐሳብ አመንጭነት የተጀመረው የአረንጓዴ አሻራ መርሃ ግብር ዘንድሮ 8 ቢሊዮን ችግኞችን ለመትከል እቅድ ተይዞ ሰፊ ስራዎች እየተሰሩ ነው ያሉት። በዛሬው ዕለትም በአንድ ጀንበር ተከላ ህዝባችን የመሪውን ጥሪ ሰምቶ ከጫፍ ጫፍ በመነቃነቅ ከሌሊቱ 12 ሰዓት ጀምሮ ሰፊ የተከላ ስራ በማከናወን ላይ ይገኛል። ዛሬ ኢትዮጵያውያን በራሳቸው ላብ በራሳቸው ጉልበት ደማቅ ታሪክ ያስመዘገቡበት ዕለት ነው ብሎ መውሰድ ይቻላል። እስከ 10 ሰዓት ተኩል በተደረገው እንቅስቃሴ ዛሬ በአንድ ጀንበር ለመትከል ካቀርነው 800 ሚሊዮን ችግኞች ውስጥ 765.7 ወይም 96 በመቶውን መትከል ችለናል። በዚህም 24.7 ሚሊዮን ህዝባችን ተሳትፏል። ይሄም አጠቃላይ ካለን የደን ሽፋን ላይ 278,000 ሄክታር ተጨማሪ ደን ተጨማሪ ተክሎች እንዲኖሩን ያደረገ ታላቅ ስራ ነው ማለት ነው። ህዝባችን ዛሬ ባደረገው እንቅስቃሴ ኢትዮጵያን ለማልበስ በመደመር መንግስት የተጀመረውን እሳቤ በተግባር ተጨማሪ እሴት የጨመረበት በርካታ ሄክታር መሬቶችን በደን የሸፈነበት ቀን ነው። ይሄ ቀን ሌላ ታሪካዊ የሚያደርገው ዛሬ በተደረገው እንቅስቃሴ ቀጥሎ የሚመጣ ውጤት የውሃ አካሎቻችን ማንሰራራት ተጠናክሮ የሚቀጥልበት የአፈር መከላትና መሸርሸር አፈራችን በውሃ ታጥቦ ወደ ወንዝ የሚገባበትን ታሪክ መቀየር የሚያስችለን ታላቅ የሆነ ገድል የተፈጸመበት ነው። ዛሬ የተከልናቸው ችግኞች ብቻ አይደሉም፣ ትልቅ የሆነ የኢኮኖሚ ጠቀሜታ ያላቸው ከ60 በመቶ በላይ የሚሆኑት የጥምር ደን ተክሎች ስለሆኑ ዛሬ የተከልነው ምግብ ነው። ዛሬ የተከልነው ነገ አፍርተው የውጭ ምንዛሪን ሊያመጡልን የሚችሉ ተክሎች ናቸው። ዛሬ የተከልናቸው ችግኞች በአጠቃላይ ለወጣቶቻችን ለአርሶና ለአርብቶ አደሮቻችን ኑሮ መሻሻል መሰረት ሊሆኑ የሚችሉ ገቢን የሚያመነጩ ምግብ ሊሆኑ የሚችሉ ችግኞች ስለሆኑ የኢትዮጵያን የኢኮኖሚ እድገት የሚያፋጥኑ እሴት የሚጨምሩ ችግኞች ናቸው ማለት ነው። ከዛም በተጨማሪ ዛሬ የተከልናቸው ችግኞች ባለን ደን ላይ ደንን ስለሚጨምሩልን የኢትዮጵያን መልካም ስም በዓለም አቀፍ መድረክ የበለጠ ጎላ ብሎ ከፍ ብሎ እንዲነሳ የሚያደርግ ተግባር ነው ማለት ነው። ኢትዮጵያ ባለፉት የአረንጓዴ አሻራ መርሃ ግብር መተግበሪያ ጊዜያት ውስጥ በዓለም አቀፍ ደረጃ የአየር ንብረት ለውጥን መቋቋም የሚችል አረንጓዴ ኢኮኖሚን ለመገንባት በሚደረገው ጥረት ውስጥ በተለይም ደግሞ በመንግስትና በህዝብ ትብብር እጅግ ስኬታማ የሆነ ዘመቻ ስታደርግ የነበረች ሀገር እንደሆነች ይታወቃል። ከዚህም የተነሳ የተለያዩ ዓለም አቀፍ መድረኮችን የማስተናገድ እድል አግኝታለች። እንደ ሀገርም መሪያችንም እንደ ግለሰብ በርካታ ሽልማቶችን የተጎናጸፉበት ጊዜ ነው የነበረው። ስለዚህ አሁን በትብብር በአንድነት በጾታ በሃይማኖት በብሔር በሌሎች ገደቦች ሳንገደብ ሳንለያይ በአንድነት የመሪን ጥሪ በመስማት ህዝባችን ዛሬ አኩሪ ታሪክ እየጻፈ ነው ያለው። በቀሪ ሰዓታት የያዝነውን እቅድ ለማሳካት 800 ሚሊዮኑን ለመሙላት ርብርብ ማድረግ አለብን የሚል መልእክት ማስተላለፍ እፈልጋለሁ። አመሰግናለሁ።